ዝም በለኝ 10 ዝም በለኝ እሺ ይሻት እንከፍ ይወል ለማንኛውም ትእዛዝ ሲወርድልህ ልጁ ትይዘዋል ትህትናንም የሚፈልግ ሰው ስለሚሆን ተከታተል ሰማይ ነው አይደል በደንብ ተከታተል የራሳቸውን ሰዎች ወደ አዲስ አበባ ይልካሉ እስከዛ ግን በደንብ አድርገህ ተከታተል ግን ምን ሊያደርጉት ነው አልገባኝ ስማ አንተን የሚፈልጉ ቢሆን ኖሮ ማለት ነው በራሴ ትኬት አጅቤ እልክ ነበር እሺ ትህትና እዛ ቤት ናት ይህን ወደ ሰውኛ ስናመጣው እኛ ሰዎችም ክፉ ስራ መስራታችንን ምድርም እኛን መብላቷን ትቀጥላለች ማለት ነው ስማኔ ገርሞ ነኝ ገርሞ ማንም አይደለም ምንም ነኝ ምንም ነገ ስሞት እኮ ማንም የሚረሳኝ ለማንም ግድል እኔ ማን ያስታውሰኝ ነገ ስሞት ታክሲውም ስራ መስራቱን ዝናብም መዝነቡን አያቋርጥም ታዲያ አንቺ ከፍለሽ ነው የምሰራው ልትኮራ ነው እኔ አንተን አላውቅም አንተ ከከፈልኩ ድንጋይም ትበላለህ ምንም ታደርጋለህ እሱ ማንን ነው የምገልልሽ ትህትናና አብርሽን ግደልልኝ ያምሻል አይደል እንደውም አንዳንዴ ሳስብሽ ጤነኛ አትመስይኝ እሺ እንግዲያውስ ነገ ደግሞ አንተን ገልመን ቀብራሽ አብርሽና ትህትና የፍቅር ጉዞ ለመጀመር ዳር እያሉ ነው እንግዲህ አብርሽም ጠጋ እያለ ነው ትህትናም ደግሞ እንግዲህ ለአብርሽ ያላት አመለካከት ከሁሉም ልጆች ወይም እዚህ ቤት ካሉ ሰዎች ለየት ያለ ሆኗል ግን ደግሞ እንደዛም ቢሆንም አብርሽ ይሄን ነገር ሲያደርግ የግሌ አብርሽን እንደምትወደው ታውቃላችሁ ከምንም በላይ ነው የምትወደው እንኳን አይደለም ትህትና ከይን ያክል በሪሌሽን ሲቀራረቡ ይቅርና ስሙን እንኳን ስትጠራ አብርሽ ብላ ቆላምጣ እንድትጠራው አትፈቅድላትም ማለት ነውና ገና ሲጀመር እዚህ ጋር ትህትና ስትቆይ ተብላ የመጀመሪያ የግሌ ስትጠየቅ ያልጥምዋልና የምንስማማበት ፖይንታችን አብርሽን ምንም አይነት እንትን ላትፈልግ ወይ ምንም አይነት ምልከታ ላይ ኖራት ሲቀጥል ደግሞ አብርሽ እንኳን ብላ እንደማትጣራ ቃል ተግባልኝ ብላ ኦኬ ብላ ነው የገባችው ትህትና ማለት ነው ማለት እዚህ እንድትቆይ ተፈቀደላት ሰው እንግዲህ በዚህ አማካኝነት እዚህ እየወለች ያደረች እንግዲህ አብርሽም የሆነ ነገሯ ተመችቶታል ትህትናም እንግዲህ አብርሽን ጥሩ አመለካከት ነው ያላት ያው መጀመሪያ ላይ እንኳን ወንድሜ ሊሆን ይችላል የሚል አይነት ስሜት ነበራት አሁን ግን ወዴ ጥሩ ተመልክቷል ማለት ነው እሱም እንግዲህ ለትዳር ምትሆን ሚስት ከየት ትገቢለሽ ነው እያላት ነበር ባለፈውና እሷም ደግሞ እንደ የግሌን የምታክል ቆንጆ ቤት አስቀምጣ እንዴት ትዳር ነው ሲጠፋ ትላለህ እያለችው ነበር በመጨረሻም እንግዲህ የግሌና አብርሽ ሲያወሩ ነበር እኔ እኮ አንቺን እንደምንድነው የምታይኝ ስትለው እንደ እህት በቃ ሁሉ ነገር የነሽ እንዲያጋዥ በቃ ብዙ ነገር አንቺ ምስኪን ልጅ ነሽ በጣም ጎበዝ የዋህ አዛኝ ነሽና በጣም ነው የምወድሽ ብሏት ነበር ባለፈው ያው የግሌ እንደምታውቋት የሆነ ሰዓት ስሜት አይተው የሆነ ሰዓት ትቀዘቅዛለችና እንግዲህ ዛሬ ደግሞ አብርሽና ትህትና ሲያወሩ ስትሰማ በጣም ነበር የተናደደችው በቃ በጣም እንግዲህ ዛይታቸው ከሆነ ሁለት ቢላዋ ነው አንዴ ይዛ የመጣችው አንዷ አይበቃት ብሎ ማለት ነው ሁለቱንም እሱን ባንዱ እሷን ባንዱ እንግዲህ ተረጋጊ ትህትና እያላት ነበር ምክንያቱም የሚያወሩት የግል እያላት ነበር ምክንያቱም የሚያወሩት ነገር እየሰማችሁ ነበርና መልካም እስካሁን አንቺ እንዴት ነው መጮኛ ፍቅረኛ የለሽም እንዴ እያላት ነበር አብርሽና ትህትና አንተ መቼ ጊዜ ያገኘው ብለህ መጀመሪያ የቤተሰብ ኃላፊነት አለ በቤተሰቦችን እረዳለሁ ብዬ መጣሁኝ ከዛም ሲቀጥል ደግሞ አሁን ደግሞ ያው እንደምታውቀው በእነዚህና ተሰቃይ ቆየው አሁን ደግሞ ያለውበት ህይወት ነው ይሄን ህይወት ተይዞ ትዳር ያዛን ብለህ ነው ምን ይታሰባል ሲጀመር መቼ ረፍት አግኝቼ ካለና ያጋ ከራሴ ጋር የሚሆንበት ጊዜ መች ኖሮኝና እንደዛ ትለኛለህ ያለችው ነበር ማለት ነው በመጨረሻም አብርሽ እንግዲህ እንደስካሁን የደፋሽው እስካሁን ከፍዝ ያልሽ ይበቃሻል እንግዲህ ህይወት ባሰቧ ሳይሆን እሷ በፈለገች ነው የምትነዳን ሰው ስለዚህ አሁን ደግሞ አንቺ የምታርፊበት ጊዜ ነው እያላት ነበረ እንዴ ማለት እንዴት ነው ማርፈው ደግሞ ስትለው እንግዲህ በቃ እስካሁን ብቻሽን ሆነሽ ብዙ ነገሮች ሞክርሽ አልተሳካልሽም አይደል አሁን ደግሞ በቃ ትዳር ያዥና ሞክሪው እንዴት ነው እኔ ደግሞ ቆይ ግን ለትዳር መሆኑ እንዳደለውም እንዴ እያላት ነበርና አራት ሆናለህ አትሆንም አልወጣኝም እያለች እንግዲህ ተሽከረመመች ነበርና እንደም ተሽከረመመች ታፍራለሽ እንዴ እኔ ምን አሳፍራለሁ እንዴ እያላት ነበር ማለት ነው ያ ማለት እንግዲህ ይሄ ጠጋ ቃል ማንሳት ነው ይላል አገሬ ሰውና እንግዲህ ያሪፍ ቅርርብ ላይ ናቸው ይሄን ሲወሩ እንግዲህ የግሌ በጣም ሰምታ ስለነበር ተናዳ ነው የመጣችው እንግዲህ እሷን ለማረጋጋት በዛው ብለው እንትን ብለዋል አሁንም ቢሆን የግሌ በጣም ተናደደችው ከዛ ሄዳ እንግዲህ መሳይን
እባክህ የምፈልገውን ያክል ብር ልስጥህ። ሁለታቸውንም እንግዲህ የሌለኝ ነው ያለችው። እንግዲህ ተቀላችሁ በቃ ሁለታቸውንም ትትናንም አብርሽንም ማለት ነው። ምክንያቱም እሷም ቢሆን ቃሏን አፍርሳለች። እዚህ ቤት ስገባ አብርሽ ምንም ላታደርግ ነበረ። እሱም ደግሞ እሷ ምን ታደርግ እሱ ነው እየሄደ እንትን እያደረጋት። ስለዚህ እኔ እዚህ ተቀምጬ እሱን አብርሽ እያልኩኝ እሱ ይሄን ነገር የሚያደርግ ከሆነማ ለሁለቱም ሞት ይገባቸዋል። የምፈልገውን ያክል ስንት ልክፈልህ እያለችው ነበረ መሳይ እንግዲህ ማለት ምንድነው ንገረኛ መጀመሪያ እያላት ነበረ። እና መጨረሻም በቃ ሰው ነው የምትገልልኝ እንደኝ ደግሞ ማንን ነው የምገልልሽ ሲላት አብርሽና ትትና ስትለው የለም በድጋጤ እንዴ አብርሽን በጣም ነው እኮ የሚፈራው። እናትቷት ነው ሄደው በርሜ በዘመኔ አንድ ውለታ በህይወቴ አንድ ውለታ ዋልልኝ ብልህ በዝም ጥላኝ እርግ እያለች እንግዲህ መሳይ ጋር በጣም እየተናደደችበት ነበር። በመሳይ ማለት ነው። ያው መጨረሻ እንግዲህ ያው አሁንም አበድኩ ረበርኩ እያለች ነው። በቃ ከዛሬ ቀን ጀምሮ እዚህ ቤት አላድርም እመነኝ ነግሬሃለሁኝ። ብሬን ደሞዜን የሰራሁባትን የቀረችውን ከአንድ እስከ ሀ እስከ በብለህ ቆጥረህ አንጠርጥረህ ሂሳቤን ሰርተህ ብሬን ስጠኝ። ከዛ በኋላ እዚህ ቤት አሉልም አላድርም በቃኝ እያለች ነው። ሸኙኝ ልሂድበት እያለች ሻንጣዬን ልቆጥር እያለች ነው የምትገኘው። እንግዲህ አብርሽም እንዴ ግሌ እኛን ትተሽ ወንድሞችን ትተሽ እያላት ነው። እንዴ ያንተ ወንድምነት እንዴ ምኛ በጣም ነው የምንወድሽ ምናምን ሲላት ይሄም ነው ወደረው ደግሞ አንተ የምትወደው ትትናን እንጂ የግሌን አይደለም። እኔ የግሌ መካሻ ነኝ እንዴ እንደዚህ አንተ መጫወቻ መሆኑ እያለችው ነበረ ማለት ነው። ሌላው እንግዲህ ያው ይሄ ተንከሲስ በጣም በፍርሃትና በጭንቀት ውስጥ ነው የሚገኘው። እሱም እንግዲህ ዝና ሰዎች ወይም እነዚህና እንግዲህ እንደሚፈልጉትና ለኡጋንዳ እንግዲህ ለጣት ማምለኪያ ነው ጋር መስራት ተፈልጋለች ተብሎ እንግዲህ ያጠንከስ ያንተና መሳይ የሚባል ሰው ነው እንግዲህ ጉድ የሚሰራው እና ያን ስላመጣበት ነው እንግዲህ 500 ብር ከፍሎ ነው እንግዲህ ተንከሲስ አሳልፎ ሊሰጠው ብሎ ያችን 500 ከፍሎ ነው እንግዲህ ሄዳ ነው ማለት ነው። ቤተሰቦቻችን አስዌል መጨረሻው እንግዲህ እሱም አሁንም እየተጨነቀ ነው። የሚገርመው በውኑ ብቻ ሳይሆን በህልሙ በጣም ነው የሚጨነቀው በጣም ማለት ነው። ቤተሰቦቻችን እንግዲህ መጥተው ሲይዙት ሲደበድቡት ሲያንጠለጥሉት ምናምን ነው የሚታየውና ብቻውን ሲጮህ ነው የሚዳረው። ሌሊት አይተኛም ቀንም ራሱ ከቤት አይወጣም። በነገራችን ላይ እነዚህናም እንግዲህ እየፈለጉት ነው። ተከታተል ተብሎ እንግዲህ የተላከ ልጅ አለ እንግዲህ እሱንና ትትናን ተንከሲስና ትትናን የሚቆጣጠር ማለት ነው። ቤተሰቦቻችን ሲወጡ ሲገቡ አይቶ እንግዲህ ለነሱ ጥቆማ የሚሰጥ እንግዲህ በሚፈልጉት ሰዓት ወይም ደግሞ ትዕዛዝ ከላይ ሲመጣ ያንን ልጅ ታመጣለ ተብሏል ማለት ነው። ሌላው እንግዲህ ደግሞ ዝና ያንን ከሃዲ ጓደኛቸውንም ያናግረው። ምክንያቱም ለተንከሲስና ለትትና መያዝ እነሱ ይጠቅሙሃል በማለት ነው ያለው። ቤተሰቦቻችን እንግዲህ እነዚህናም እየፈለጓቸው ነው። የትትናንም እንግዲህ እስካሁን አልተዋትም። ግን እሷ ያው እዚሁ አሁን ህይወት ጀምራለች፣ እዚሁ ቀጥላለች። አሪፍ ነገርን እያመቻቹ ነው የሚገኘው ማለት ነው። ቤተሰቦቻችን እንግዲህ ከአብርሽ ጋር የፍቅር ጉዞ ጀምራለች። እኛ ግን እየጠበቅን የነበረው ሂዳ ከመድብል ጋር ነበረ። ምክንያቱም ከዛ ከሞት መንጋጋ ወጣት መድብል ስለነበረ ከመድብል ጋር ህይወት ይኖራቸዋል የሚል ተስፋ ነበረ። ግን ወደ ሌላ ህይወት ተቀይራለች። የህይወት መስመሯ ብዙ ነው አይደል ጋይስ? እና ያንን ያየንበት በቀጣይ ክፍል እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። ቤተሰቦች መልካም ጊዜ በያላችሁበት። ወዳችኋለሁ። ባይ ባይ።